ዛሬም ተመልሼ መጥቻለሁ። አዲስ ነገር ይዤ ማለት ነው። አዲስ ነገር ይዤ መጥቻለሁ። ሚዲያ ላይ እንደውም ጋዜጠኛ ሳወራ ነው ሁላ በቲክቶክ አልፎ ወደ ጋዜጠኛም አልፈዋል እና የኛ ነገር ማለት ነው። ሰላም ውድ የሀገሬ ልጆች እንዴት ናችሁ? እንዴት አደራችሁ? እንዴት ዋላችሁ? እንዴት ቆያችሁ? እንዴት በዚህ ሰዓት ደረሳችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው፣ እግዚአብሔር ይመስገን። ውድ እህቶቻችን፣ ውድ የሀገሬ ልጆች በሙሉ ሰላም ብያለሁ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ፣ አበረታቱኝ። ሲጀምሩ በላይክ ጀምሩ፣ ላይክ አድርጉ፣ ሰብስክራይብ አድርጉኝ፣ አበረታቱኝ እላችኋለሁ። ውዶቼ ራሳችሁን ጠብቁ። ራሳችሁን ጠብቁ ስላችሁ በብዙ ነገር ነው ራሳችሁን ጠብቁ የምንለው። ከፈጣሪ ጋር ራሳችሁን መጠበቅ ግድ ነው። እኛ የወጣንበት ዓላማ የወጣንበት አካሄድ ረስተን ወደ ሌላ አካሄድ እንዳንሄድ ማስታወስ አለብን። የወጣንበት ምክንያት ማለት ነው። የወጣንበት ምክንያት ማስታወስ ግድ ይላል። አንደኛ አባቴ በሬ ሽጦ ነው የላከኝ። እሱን ሳልመልሶ ምንም አላደርግም ብዬን የወጣው ከሀገሬ። አሁን እዚህ ደርሼ ደግሞ እንዳሰብኩ አይደለም። እስከዛ አስቤ የመጣሁት ሁሉ አልተሳካልኝም። በሬ ሽጦ ልኮኝ እዚህ ጋር ደግሞ እኔ ሌላ ነገር ውስጥ ገብቼ ዛሬ ልጅ ይዤ ቁጭ ብያለሁ። ያለችው የት ነው? ሳውዲ አረቢያ። ሳውዲ አረቢያ ምንድን ነው የሚባለው ቦታው? እንግዲህ ቅርታ ከሳውዲ አረቢያ ውስጥ ነው። እዛ ውስጥ ነው ያለችው። ልጅ ይዛ ነው ያለችው። መጀመሪያ ከሴት ልጅ ጋራ ታውቃ ከጓደኛ ጋር ታውቃ ጓደኛው ደግሞ አንስታው ከወንድ ጋር አገናኘችው። ዘመዴ ነው ብላ ለዘመድ ነው የሸጠችው። ጓደኛው ለዘመድ ሸጠችው። ምንም የበሬውን አይደለም የራሷን ራሱ ህይወቷን ሳትቀይር ወደ ወንድ ሸጠችው። አሁን እሷ ያ ወንዱ እሷ ስታረግዝ ጥሏት ጠፋ። እጃዛ ሁላ ወጥታ ነበረ፣ ጥሏት ጠፋ። ዛሬ እሷ ወይ ወደ እሱ አልተጠጋች ወደ እሱ አልተጠጋች፣ እሱም የለም እሷም የለች። ብቻዋን ልጅ ይዤ አንድ መዳም ጋር ተጠግቼ ነበር ያለሁት። እሷም ደግሞ አሁን የምትከፍለኝ ደግሞ ትክክለኛ አይደለም። አንደኛ ከልጅ ጋር ስላለው ልጅ ይዤ እንደ ልቤ ተንቀሳቅሼ መስራት አልችልም። ገና ሀራስ ነኝ፣ የ4 ወር ሀራስ ነኝ። ስታረግዝ ነው ጥራት የጠፋ። የ4 ወር ሀራስ ነኝ ብላለች። ከዚህ ሁላ እግዚአብሔር ይሰውራችሁ። እውነት ወገኖቼ ሰርተን እናገኛለን፣ ሰርተን ህይወታችን እንለውጣለን ብለን ነው ከሀገራችን የምንወጣ እንጂ ይሄን ያጋጥመናል ብለን አንወጣም ከሀገራችን። ይሄንም ደግሞ ሰው ማመን ከንቱ ነው። ሰው ማመን ከንቱ ነው። አሁን እሷ ላይ እንቅፋት ሆነች ጓደኛዋ ናት። እሷ ገና ሳትቋቋም ከጓደኛው ጋራ ጓደኝነት ይዛ ገና ማይሆን ቦታ ወድቃ ህይወቷን አበላሻቻት። አስቡ እንግዲህ ብዙ አሁን የተነገረ ብዙ ውስጡ መናገር የማይችሉት መናገር ያቀታቸው ብዙ እህቶቻችን አሉ። ሳውዲ አረቢያ ላይ ብዙ እህቶቻችን ብዙ ህገወጥ ነው የሚሰሩት ልጆች አሉ። ወንዶችም ራሱ በቃ ከነሱ ነው የሚፈልጉ፣ ሰርታ እንድትቀልባቸው ሰርታ እንድታኖራቸው ነው የሚፈልጉት እያለችው ነው አንድ እህታችን ማለት ነው። ሌላው ደግሞ ከሀገራችን ከመጣን በኋላ ቲክቶክ ላይ የሚሆን ምንም ላይ ፌስቡክ የሚሆን ታወቃችሁ ለወንድ ብር የምታበሉት አንድ ወንድ 3 ሴት ሆኖ ነው ሲቀልቡ የነበሩት ብላለች እህቴ።
እህቴ ለጋዜጠኛ ስትናገር ነው እየሰማሁት። እሷ ስትናገር እኔም ያመኛል። ለምን እንደሚያመኝ አረብ ሀገር ነው ያለሁት። አረብ ሀገር ያሉ ሰዎች ነው የምንባለው እንጂ አከሌ አከሌ ተብሎ ተመርጦ አይደለም ከውስጡ የሚወጣው ማለት ነው። እሷ ለጋዜጠኛ ስትናገር እኔም ያመኛል። ሁላችንም አንድ ነን። ለምን እንደዚህ ይሆናል ወገኖቼ? የመጣንበት ዓላማ ሰርተን ለራሳችን እንጂ ሰርተን ወንድ ለመቀለብ አይደለም። ሶስት ሴት ሆኖ አንድ ወንድ ሲቀልቡ እሱም እሱ ላይ ቁጭ ብሎ እንዲህ ነው እንዲህ ነው እንዲህ ነው ያችን ሲያት ያችን ሲያት ያችን ሲያት ያችን እንደዚህ አይነት እሱ ቁጭ ብሏል ሀገሩ ላይ። እናንተ መዳም ቤት ተቃጥላችሁ እንቅልፈታችሁ እረፍተታችሁ የሰራችሁ ብር ለሱ ስታሰረክቡ ህሊናችሁ ምን ይላል? ነገ ኑሮ የላችሁ እናንተ ነገ ሰርታችሁ ወደ ሀገራችሁ ገብታችሁ ኑሮ የላችሁም ወይ? አስባችሁ የመጣችሁ አካሄድ ትታችሁ ወደ ሌላ አካሄድ ለምን ትሄዳላችሁ? አንድ ስሽ እንግዲህ ይሆንልኛል ብሎ ሰው ሊሰጠው ይችላል። ሶስት ነው ሲሰጡ እንግዲህ ለነገሩ ላይታወቁ ይችላሉ። በዚህ ላይ እኔም እንግዲህ የማላውቀው ነገር ነው። ሶስት ነው ነን የሚያለችው ግን ለምንድን ነው የሚሰጠው? እሱ ከሶስት ሰው በላይም ሊበላ ይችላል። ከብዙ ሰው ላይ እኔ አንቺ ከአንቺ ሌላ ይላል። ወደዛም ዞር ብሎ ከአንቺ ሌላ ይላል፣ ያችንም ከአንቺ ሌላ ይላል። እሱ ሀብታም ሆኗል ለመሀል ማለት ነው። መሀሉ ላይ ሀብታም ይሆናል። ሞኟ ደግሞ ሞኝነት እኮ ነው። በአካል ማታውቅም ምንነቱም ማታውቀውም በፌስቡክ እና በቲክቶክ ስላወቀች ብቻ ብሩን ትሸልማለች። መኪናውን ላይ ገዛ አለ እኮ መኪናውን ላይ እዚህ አረብ ሀገር ተቃጥላ 10 ዓመት ምናምን ተቀምጣ ለሱ መኪና ገዝታ ምሰጠው አለች። ይሄ ማወቅ አይደለም፣ ይሄ አለማወቅ ነው። ከራሴ በላይ ምንም የለም። ለራሴ ነው መሆን ያለብኝ እንጂ ደክሞኝ እንቅልፍ አጥቼ የሰራሁት ለራሴ እንጂ መች ለሰው አይደለም፣ ለወንድ አይደለም። ወንድ ሀገራችሁ ስገቡ እኮ ምንነቱ ሳታውቁ ዘር ማዘሩን የምታውቂው አጠገብሽ ቆሞ ማሳፍርሽ ማታሳፍሪ አይጠፋም። ይሄ እንግዲህ ጊዜ ያመጣው ብላችሁ ግማሻችሁ በፌስቡክ ግማሻችሁ ደግሞ በቲክቶክ እያወቃችሁ በቲክቶክ እየተጋባችሁ ለሰው ብር ታበላላችሁ። ጉልበታችሁ አዛዘናችሁ፣ ድካማችሁ አዛዝናችሁ፣ እድሜ መጨረሳችሁ በሰው ሀገር አዛዝናችሁ። እንዲህ አይነት እኮ ነው ያለው። ስንት አይነት ነው ይህ ሚዲያ ላይ የሚሰማ ብዙ ነገር ነው። ከዚህ ሁሉ ደግሞ ስንት ጎበዝ ሴት አለች፣ ስንት ጠንካራ ሰው አለ። ስንት እንኳን አይደለም ለቤተሰብ አይደለም ለራስ ተርፋ አከማችታ ያለችው ሴት ትኖራለች። እኔ ራሴ የማውቀው ብዙ ጠንካራ ሰው አለ፣ ብዙ ጎበዝ ሰው አለ። በሰው ሳይሆን በራሱ የምተማመን ስንት ሰው አለ። ከወንድ የምትበልጠው ሴት አለች ጎበዝ። እና እናንተም ጎበዝ ሁኑ፣ ጠንካራ ሁኑ። ሰው ብር አትስጡ ለወንድ። አንደኛ አታሳድቡን፣ ሁለተኛ ደግሞ የራሳችሁን ድካም ይታያችሁ እላችኋለሁ። በተረፈ ሰላም ቆዩልኝ። ልቦና ይስጣችሁ። እውነት ለሀጣችሁ ልቦና ይስጣችሁ። አረብ ሀገር ላይ 15 ዓመት 13 ዓመት 16 ዓመት ቁጭ ብዬ ለወንድ የምታበሉት በጣም ነው የምትገርሙት። ህሊናችሁ ምን እንደምትሉት አላቅም፣ ምን እንደምታስቡት አላቅም። ልቦና ይስጣችሁ እላለሁ። ሰላም ቆዩልኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱ ይላችኋለሁ። ሰላም ቆዩ።